ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች ሰላም አርፍዳችኋል ወይ? ያው እንግዲህ በዚህ የክረምት የተጫዋቾች የዝውውር መስኮትና በክረምት አጠቃላይ በብዛት የምናወራው ኢንትሮዳክሽን ነው ወይም ደግሞ የዝውውር ጉዳዮች ላይ ሰፊ ሐሳቦችን ማንሳት ይሆናል። ዛሬ ስራ አንድ ኢንትሮዳክሽን ነው ቆይታ የምናደርገው። ይሄ ተጫዋች እንግዲህ በብሬሚ የእግር ኳስ ህይወቱን የጀመረው ከካሜሩናዊ አባትና ከፈረንሳይ እናት የተወለደው በእግር ኳስ ትልቅ ደረጃ ላይ ይደርሳል ተብሎ የሚጠበቀው የኤንትራንክ ፍራንክፈርቱ የፊት መስመር ተጫዋች ሁጎ ኤኪቲኬ ነው። ሁጎ ኤኪቲኬ ፈረንጆቹ በጣም ረጅም ከሚሏቸው አጥቂዎች መካከል 6 ጫማ አካባቢ የሚረዝም ማለትም ወደ 1 ሜትር ከ90 ሴንቲሜትር የሚረዝም አጥቂ ነው። ይሄ ተጫዋች ከዚህ በፊት በእግር ኳስ ለፓሪስ ሴን ጀርሜን ተጫውቷል። በኢንትራንክ ፍራንክፈርት ደግሞ በውሰት ከቆየ በኋላ በቋሚነት ፈርሞ በ33 ጨዋታ 15 ጎሎችን ማስቆጠር ችሏል። ይሄ እንግዲህ ሴንተር ፎርዋርድ ሳይሆን ከመስመር እየተነሳ በሚያስቆጥራቸው ኳሶች ያስመዘገባቸው አሃዞቹ ናቸው። ዛሬ ስለዚህ ተጫዋች ስናወራ በስፋት የምንመለከተው ጎል ማስቆጠርና ማጥቃትን ብቻ ሳይሆን የቡድን አጠቃላይ ግንባታን በተመለከተ እድሳቶችን ለማድረግ እየተዘጋጀ የሚገኘው ማንቸስተር ዩናይትድ ይህን ተጫዋች ከማጥቃትና ከቡድን ከወገብ በላይ ካለው እንቅስቃሴ ባለፈ የፈለገበት ምክንያት ምንድነው የሚለውን እናያለን። በዚህ ዘመን እንደምታውቁት ሁለቱንም ሴታፖች በሚገባ ማስተካከል የሚችሉ ተጫዋቾች ይመረጣሉ። ማጥቃቱንም ከፍ የሚያደርጉ እንዲሁም መከላከሉ ላይም ጥሩ የሆኑ የመከላከል ሐሳብ የመከላከል ጥንካሬ ያላቸው ተጫዋቾችም ይፈልጋሉና የዚህ ተጫዋች ኳሊቲው ምንድነው? ማንቸስተር ዩናይትድ ለምንድነው ይሄን ተጫዋች የፈለገው የሚለውን ለመመልከት እንሞክራለን። እንደምታውቁት ይሄ ተጫዋች የማንቸስተር ዩናይትድ ንብረት ይሆናል ተብለው ከሚጠበቁ ተጫዋቾች መካከል አንዱ ነው። ተጫዋቹ በአሁኑ ሰዓት ኢንትራንክ ፍራንክፈርት ከማንቸስተር ዩናይትድ የጠየቀው ገንዘብ አለ። ይሄ ከማንቸስተር ዩናይትድ የጠየቀው ገንዘብ ይህን ተጫዋች ለማዘዋወር በቂ ነው ብሎ ካሰበ እንደሚለቀው ይጠበቃልና ምንድነው የዚህ ተጫዋች ባህሪው ካራክተራይዝ የሚደረግበት የሚገለጥበት የሚነበብበት ማንነቱ በሜዳ ላይ የማንቸስተር ዩናይትድ ደጋፊዎች የማንቸስተር ዩናይትድ የልብ ቤተሰቦች ይህን ተጫዋች በምን ሊያስታውሱት ወይም ደግሞ በምን ትኩረት አድርገው ሊያዩት ይችላሉ የሚለውን እዛ ላይ አርፋለሁ። እስኪ የተወሰኑ ወደ 9-10 የሚጠጉ ፖይንቶች ናቸው። እነዛ ፖይንቶች ላይ እንግዲህ አርፋለሁ እንድትከታተሉ ከወዲሁ እጋብዛችኋለሁ። የዚህ ተጫዋች አንዱ መሰረታዊ ከሚባሉት ኳሊቲዎች መካከል ይሄ አታኪንግ ሜንታሊቲ ወይም ደግሞ የማጥቃት የአእምሮ ፍላጎቱ ነው። እንደውም ምንድነው የሚሉት an ability to exploit space in the attacking transition ነው። የማጥቃት ሽግግር ውስጥ በሚገባበት ሰዓት ማንቸስተር ዩናይትድ የማጥቃት ሽግግር ውስጥ የሚጠቃውን ቦታ የመጠቀም የሚጠቃውን ቦታ ማክሲማይዝ የማድረግ የማሳደግ አቅሙ ከፍተኛ ነው የዚህ ተጫዋች። ይሄ ተጫዋች አብዛኛውን ጊዜ ከተጋጣሚ ቡድን የተከላካይና የአማካኝ ክፍል ጀርባ ላይ ያሉትን ቦታዎች የማነፍነፍ የብላይንድ ሳይድ የእይታ መጠኑ ከፍተኛ ነው። የብላይንድ ሳይድ ወይም ደግሞ የተገደበው ቦታ የሚባለው ወይም የማይታየው የተቆለፈው ቦታ የሚባለው ለተጋጣሚ ቡድን አደገኛው ቦታ ነው። ወይም ደግሞ ተቃራኒ ሆነው ለሚገጥሙ ቡድኖች ደግሞ የቡድኖቻቸውን ችግሮች የሚፈቱባቸው የታክቲካል ስፔሶች መካከል የብላይንድ ቦታዎች ወይም ደግሞ የተቆለፉ ቦታዎች የተሸፈኑ ቦታዎች በጣም ወሳኝነት አላቸው። እነኚህን ቦታዎች የመጠቀም አቅሙ በጣም ከፍተኛ ነው ይሄ ተጫዋች። ከዚህ በተጨማሪ የድሪብሊንግ ስኪል ወይም ደግሞ ኳስን እያንከባለለ ኳስን ወደፊት እያሽከረከረ የሚሄድበት መንገድ የተጫዋቹ ብቃት መገለጫዎች እንደሆኑ ይገለጻል። በክሌቨር ፓሶች አብዛኛውን ጊዜ ማንቸስተር ዩናይትድ በአሳለፈው የውድድር ዓመት በጣም ተቸግረዋል። እነዚህ ኳሶች ማጥቃቱ ላይ ያላቸው ጉልበት
ከፍተኛ ነው። ማንቸስተር ዩናይትድ ለማጥቃት በሚሄድባቸው ሲቹዌሽኖች ሁኔታዎች ውስጥ ክሌቨር ፓሶች እጅግ በጣም ወሳኝ መሆናቸውን በብዙ እንቅስቃሴዎች ተመልክተናል። የነዚህ ኳሶች በማጥቃት የመጨረሻው የሜዳ ክፍል ላይ መፈጠር የማጥቃት ጥራቱን እንዲያሳድጉ ምክንያት ይሆናቸዋል። ይሄ ተጫዋች አብዛኛውን በኢንትራክት ፍራንክፈርት ክሌቨር ፓሶችን በመፈጸም የሚያክለው የለም። በየጨዋታዎቹ 7 ክሌቨር ፓሶችን መፈጸም ይችላል። ይሄ በጣም ከፍተኛ ቁጥር ነው። የተጫዋቹ መገለጫዎች ከሚባሉት ውስጥ ማንቸስተር ዩናይትድም ተጫዋቹን ከሚፈልግባቸው ምክንያቶች መካከል አንዱ ነው። ይሄ ተጫዋች ተለዋዋጭና ሁሉንም ነገር ማድረግ የሚችል የፊት መስመር ተጫዋች ነው። በዛ ላይ ደግሞ ፖቸር ወይም ደግሞ አዳኝ የሚባል ነገሮችን ቶሎ መጨረስ የሚችል ተጫዋች ነው። እናም ሲገልጹት ምንድነው የሚሉት? he's a dynamic forward who can play as a poacher ነው የሚለው። በጣም ይቀያየራል። እንቅስቃሴዎቹ ላይ ተለዋዋጭ የሆነ የእግር ኳስ አንደርስታንዲንግ ስላለው በተለይም ቡድኑ በሚያጠቃበት ሰዓት፣ ቡድኑ ወደ ተጋጣሚ ሜዳ በሚሄድበት ሰዓት፣ በሚያጠቃበትና ወደ ተጋጣሚ ሜዳ ሄዶ በሚቆይበት እንቅስቃሴ ውስጥ እዛ ቦታ ላይ የሚፈለገው ነገር ምንድነው በሚለው አንደርስታንዲንግ እንደ ፕሮቫይደር ሆኖ የሚያገለግል ወይም ደግሞ አጋዥ ሆኖ የሚያገለግል እንዲሁም የክሬቲንግ ፕሬዘንስ ወይም ደግሞ የፈጠራን ሁኔታ እዛ ቦታ ላይ የፈጠራን መገኘት እርግጠኛ ከሚያደርጉ ተጫዋቾች መካከል አንዱ ነው። ይሄ ሁሉ እንግዲህ በማጥቃት እንቅስቃሴ ውስጥ ማንቸስተር ዩናይትድ ማጥቃቱን ለማሳደግ በሚሞክርባቸው ሐሳቦች እነኚህን ሁኔታዎች ሁሉ ካደረገ በኋላ የመጨረሻው የሜዳ ክፍል ላይ እነኚህን ሲቹዌሽኖች ካከናወነ በኋላ አንድ ሌላ የሚያደርገው ነገር ምንድነው? እንደ ዊንገር ወይም ደግሞ እንደ አጥቂ ሆኖ እየተጫወተ ያለ ፍቃድ እንቅስቃሴው ብቻ ስለሚጠይቀው ድሮፕ አድርጎ የአታኪንግን ፋሲሊቴት የማድረግ እንደገና የአታኪንግ ፋሲሊቲ ሲቹዌሽኖች ውስጥ ይገኛል ማለት ነው። እያደራጀ ከአማካይ ክፍል ተጫዋቾቹ ጋር የጎደላቸውን ነገር እየሰጠ ያን የጎደላቸውን ነገር ደግሞ በማሳደግ ወደፊት ቡድኑ ፕሮግሬሲቭ የሆነ ቡድን እንዲሆን ያግዛል። አብዛኛውን በዚህኛው ዘመን የሚፈለጉ ተጫዋቾች የሚጠየቁት ጥያቄ ይሄ ነው። ማጥቃትን የሚያዘጋጁ የሚያደራጁ ናቸው ወይ? በማጥቃት እንቅስቃሴ ውስጥ ተደጋጋሚ የሆነ ሁኔታዎች ውስጥ ይገኛሉ ወይ የሚለው ሐሳብ ነው። ይሄን ኢኪቲኬ ያደርገዋል። በጣም ወሳኝ ከሚባሉት የተጫዋቹ የሰውነት ባህሪያቶች መካከል አቅሙ አንዱ አጃይል ነው። ይሄ ተጫዋች አብዛኛውን እንቅስቃሴው በማጥቃት ሽግግሮችን የሚመራበት በተቆለፉ እንቅስቃሴዎች ውስጥ የተቆለፉ እንቅስቃሴዎች ላይ ከተጫዋቾች ጋር ንክኪ አድርጎ ሾልኮ የሚወጣበት የወገብ ስራው የሚደንቅ ነው። በአብዛኛዎቹ የጨዋታ ቀናቶች በኢንትራክት ፍራንክፈርት ዘንድሮ በጀርመን ቡንደስሊጋ የሾለከባቸውን መንገዶች ሌሎች ተጫዋቾች ሊያደርጓቸው የሚችሉ አይደሉም። ስለዚህ አጃይል ነው ይሄ ተጫዋች። አብዛኛውን በእንቅስቃሴ አጃይል ሆኖ ያገለግላቸዋል ማለት ነው። ከዛው ውጭ ይሄ የድሪብሊንግ አንግል ፈጠራዎቹ ለሌሎች ተጫዋቾች መጥተው የተሳትፎ ማጥቃት ላይ እንዲገኙ ያደርጋቸዋል። ድሪብሊንግ አንግል አብዛኛውን ጊዜ ስማርት በሆኑ ተጫዋቾች የሚፈጠር ነው። ዝም ብሎ ፊት ለፊት ሄዶ ታርጌት ተደርጎ በእንቅስቃሴ ውስጥ መዋጥ ሳይሆን ራሱን ነፃ አድርጎ ብቻውን ድሪብል አድርጎ ሌሎች ተጫዋቾች ወደሱ እንዲመጡ አትራክት በማድረግ የአትራክሽንም አቅም ስላለው ማለት ነው። አትራክት በማድረግ የታፈኑ ተጫዋቾች የድሪብሊንግ ፓሲንግ አንግል እንዲያገኙ ትልቅ ስራ ይሰራል። ለምሳሌ በአንድ ጨዋታ የድሪብሊንግ አንግል ክሪኤሽን ላይ 6 ጊዜ የማድረግ አቅም አለው። 6 የድሪብሊንግ አንግል ክሪኤሽን ኳሱን ገፋ እያደረገ ሄዶ ድሪብል ካደረገ በኋላ ቆሞ ተጫዋቾችን ይፈልጋል። which የታፈኑ ወይም ደግሞ ለእንቅስቃሴው አስቸጋሪ ለሆነባቸው ሁኔታዎች መፍትሄ ለሚፈልጉ ተጫዋቾች የመፍትሄው አካል ይሆናል ማለት ነው። ለምሳሌ በአንድ የታፈነ እንቅስቃሴ ላይ ቴክስ ኦን አክሽን ላይ ሄዶ ኃላፊነት ወስዶ እነዛን አክሽኖች አስጀምሮ እነዛን አክሽኖች
ወደ ሌላ ወዳደገ የማጥቃት እንቅስቃሴ በመውሰድ ከነ ኤሪክሰን ከነ ሃላንድ እንዲሁም ከነ አማድ ዲያሎ የተሻለ ጊዜ አሳልፏል ዘንድሮ። ይሄ ተጫዋች ቴክስ ኦን አክሽኖቹን ብንመለከት ወደ 2.1 አለው በየጨዋታዎቹ። ዲያሎ 1.9 ነው፣ እንዲሁም ሃላንድ ደግሞ 1.8 አካባቢ ነው። ይሄ ተጫዋች ግን ከነሱ የተሻለ አለው፣ ሄዶ ይቀበላል ማለት ነው። ከዛው ፕሮግሬሲቭ ኬሪንግ ወይም ደግሞ ኳስን ተሸክሞ በመሄድ እንቅስቃሴዎች ውስጥ ይሄ ተጫዋች ከ5 እስከ 6 የሚጠጉ ሲቹዌሽኖች ውስጥ ይገኛል። እነኚህ ከ5 እስከ 6 የሚጠጉ ሲቹዌሽኖች ውስጥ በተደጋጋሚ የተጋጣሚን እንቅስቃሴ በማበላሸት የተጋጣሚን እንቅስቃሴ ዋጋ እንዳይኖረው በማድረግ የራስ እንቅስቃሴ ላይ ተሽሎ በመገኘት ስራዎችን ይሰራል። ፎርዋርድ አታኪንግ ላይ ለምሳሌ ህይወት ያለው ተጫዋች እንደሆነ ነው የሚነገርለት። የፊት ለፊት የማጥቃት እንቅስቃሴዎች ፊት ላይ ለሚገኙ የ9 ቁጥር ሚና ለተሰጣቸው ወይም ደግሞ የዊንግ አሊያም ደግሞ የ8 እና የ10 ቁጥር ሚና ለሚሰጣቸው ተጫዋቾች ህይወት እንዲኖራቸው ያደርጋል። ምክንያቱም አይቆምም። ለስ ሞባይል ተጫዋች አይደለም፣ ሃይሊ ሞባይል ተጫዋች ነው። ዝቅተኛ የመንቀሳቀስ ፍላጎት ያለው ተጫዋች ሳይሆን በከፍተኛ ሁኔታ የመንቀሳቀስ ፍላጎት ያለው ተጫዋች ነው። ለምሳሌ በፖዚቲቭ አክቲንግ አታኪንግ ፕሌይ ላይ ይሄ ተጫዋች በአውሮፓ ከ5ቱ አንዱ ነው። ጤነኛ በሆነ የማጥቃት ድርጊት አፈጻጸም ቅስቀሳ ላይ ማለት ነው። ጤነኛ በሆነ የማጥቃት አፈጻጸም ድርጊት ቅስቀሳ ይሄን ተጫዋች ኢንትራ ፍራንክፈርት በደንብ ነው የተጠቀመበት። ዘንድሮ በየጨዋታዎቹ ከ7 በላይ እንቅስቃሴዎች ውስጥ ሲሳተፍ ተመልክተናል። እነኚህ ደግሞ የቡድኑን ችግር ወዲያውኑ በመፍታት ለተጋጣሚ ሌላ ፈተና ወይም ደግሞ ጥያቄ በመስጠት ተጋጣሚ እዛው ላይ ሆኖ መመለስ የማይችላቸው ጥያቄዎች ውስጥ ደጋግሞ እንዲገኝ አስገድዶታል። በአንድ ሜዳ ውስጥ እንደምታውቁት አንድ ቡድን ከሚቸገርባቸው ፖይንቶች መካከል ተደጋጋሚ የሚሰጡትን ጥያቄዎች መመለስ አለመቻል። እነኚህ ተደጋጋሚ የሚሰጡት ጥያቄዎች በሜዳ ውስጥ ተፈጥሯዊ ናቸው። ምክንያቱም ቡድኑ የተሻለ ሊገጥምህ ይችላል ወይም ደግሞ አንተ የተሻለ ላትሆን ትችላለህ። በዚህ መሃል ተደጋጋሚ የሚጠየቁ ጥያቄዎች አሉ። ለነኚህ መነሻ የሚሆን ተጫዋቹ አብዛኛውን የመጨረሻ የሜዳ ክፍል ላይ ብሬኪንግ ፓሶች የሚባሉትን ከዛ ውጭ አታኪንግ ኢንሳይሰር በመሆን ወይም ደግሞ ማጥቃትን በመቀስቀስ የማጥቃት እንቅስቃሴውን በማሳደግ የማጥቃት እንቅስቃሴውን እዛ ቦታ ላይ በማቆየት ትልቅ ስራ የሚሰራ ተጫዋች ነው። የተጫዋቹ በኢንትራክት ፍራንክፈርት ያደረገው አሁን ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የሚያደርገውና አሰልጣኝ ሩበን አሞሪም ህዳር ከመጣ በኋላ እየተቸገረበት የሚገኘው ለማድረግ ውስንነት ያጋጠመው አንዱ ነገር ምንድነው? ካውንተር አታክን ፕሮቮክ የሚያደርግ ካውንተር አታክን በደንብ እየቀሰቀሰ ካውንተር አታክን የሚያሳድግ በዛ የመጨረሻ የሜዳ ክፍል ላይ ደግሞ ጥራት ያላቸው ንክኪዎች አድርጎ እንቅስቃሴውን መፈጸም የሚችል ተጫዋች ነው። ስለዚህ ይሄ ተጫዋች ድሪብሊንግ ላይ ችግር ስለሌለበት በጨዋታ ቢያንስ ወደ 5.7 ድሪብሊንጎችን ማድረግ የሚችል ስለሆነ ፕሮግሬሲቭ ራን ወይም ደግሞ የሚያድጉ እንቅስቃሴዎቹ ላይም እንዲሁ በጨዋታ ወደ 5.8 የሚጠጋ አይነት እንቅስቃሴዎችን ስለሚያደርግ ይሄ ደግሞ ከነ ሃላንድ እና ከነ አይዛክ ከነ አሌክዛንደር አይዛክ ያደገ ቁጥር ስለሆነ ያው ሊነሳ የሚችለው የነበረበት ያለበት ሊግ ነው የሚለው ነገር ግን በዛም ሊግ ውስጥም ሆኖ ያለው እንቅስቃሴ በጣም የተሻለ ስለሆነ ተጫዋቹ ወደ ማንቸስተር ዩናይትድ የሚመጣ ከሆነ አሁን ባለው እንቅስቃሴ አሰልጣኝ ሩበን አሞሪም ፍላጎቱም ከፍተኛ ስለሆነ የሚመጣ ከሆነ የሚሞላው ቀዳዳ በጣም ብዙ ነው። የዊንገሮች ቀጠና ምንድነው ለሚለው የዊንገሮች ቀጠና አካባቢ ቆሞ ነገሮችን በማዳመጥ የዊንገሮች ቀጠና ላይ የሚፈጠሩትን ጫናዎችን በማሸነፍ እዛ ላይ ሆኖ እነዛን እንቅስቃሴዎች ያደጉ በማድረግ
በጣም ኳሊቲ ያለው ተጫዋች ነው። አግሬሲቭ ነው። በጣም እግር ኳስን በጉልበት በኃይል መጫወት ከፈለገ አንድ ቡድን የሚፈልገው ተጫዋች ነው። ከዛ ውጭ ደግሞ ፊርለስ አታኪንግ ወይም ደግሞ ፍርሃት የማይገባው የማጥቃት ነፍስ ያለው ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ደግሞ እንደምታውቁት እንደነ ወይን ሩኒ አይነት ተጫዋቾች በእግር ኳሱ በማንቸስተር ዩናይትድ ስማቸውን ተክለው ከወጡባቸው ምክንያቶች መካከል ይሄ ፊርለስ ወይም ደግሞ ፍርሃት አልባ የማይፈሩ አይነት ተጫዋቾች ሆነው በእግር ኳስ የኖሩበት ጊዜ ነው። ይሄ ተጫዋች ደግሞ ፊርለስ ነው፣ ምንም ነገር የማይፈራ ነው። ከዛ ውጭ የተጫዋቹ አንዱ ወሳኙ የሚባለው ነገር ምንድነው? ይሄ ዲሴፕቲቭሊ ዩኒክ ነው ይሉታል። በማታለል የተካነ ተጫዋች ነው ይሉታል። ይሄን በማታለል የማጥቃትና በማታለል ማጥቃትን በመጀመር የተካነ የሆነበት የእግር ስራው የተሻለ ስለሆነ ነው። አንድ ለአንድ ማሸነፍ ይችላል። ሌሎች እንቅስቃሴዎችን መፍጠር ይችላል። አጠገቡ የሚገኙ ተጫዋቾችን እንደገና የተጋጣሚ ቡድን የማጥቃት እንቅስቃሴዎች እንዳይጀምሩ በማድረግ እዛው በማፈን ማጥቃታቸው እንዲዘገይ የሚያደርግም ተጫዋች ነው። ይሄ የተጫዋቹ ትልቁ ኳሊቲ ነው። በዚህ እንቅስቃሴ ውስጥ እንዳውም ዝለተን ኢብራሂሞቪች ያንግ ዝለተን ይሉታል። ያንግ ዝለተን ጥረት የሚፈልግ ሁሌም ቢሆን የቡድን አድቫንቴጅ ማስጠበቅ የሚፈልግ ተጋጣሚ ያሰበውን ነገር እንዳይሰራ የሚከለክል ተጫዋች ስለሆነ ነው ይሄን የተሰጡት። ሁሉም የተከላካይ መስመር ተጫዋቾች ጥያቄ እንዲኖራቸው የሚያስገድድ ተጫዋች ነው። ያው ተከላካዮች ጥያቄ ካላቸው ለጥያቄያቸው መልስ ፍለጋ ዋናውን የጨዋታ እቅድ ሊረሱት ይችላል። ይሄ ማለት ጫና ውስጥ ስለሚወድቁ ያ ጫና ደግሞ ምን ያደርጋቸዋል? መሰረታዊ የሆነው የእንቅስቃሴ ስራዎቻቸው ላይ ጊዜ እንዲያጠፉ ያደርጋቸዋል ማለት ነው። ይሄ አብዛኛውን ጊዜ በማጨናነቅና አእምሯቸውን ሌላ ነገር እንዲያስብ በማድረግ እነሱን የሚረብሽ ስራ በመስራት የተካነ ተጫዋች ነው። የሳክሰስፉል ዲፌንሲቭ አክሽኖቹ፣ የዲፌንሲቭ ዲዌሎቹ፣ ኢንተርሴፕሽን ፐር ጌሞቹ በሙሉ በጣም ጥሩ የሚባል ተጫዋች ነው። የሳክሰስፉል ዲፌንሲቭ አክሽን ወይም ደግሞ የተሳካለት የመከላከል ድርጊት ምንለው ለአንድ ተጫዋች በጣም ወሳኝ ነገር ነው። በተለይም የማጥቃት እንቅስቃሴ ውስጥ አብዝቶ ለሚገኝ ተጫዋች ከማጥቃት በተሻለ ደግሞ መከላከሉም ላይ ያለውን አቅም የሚያሳይ ነው። ይሄ እንግዲህ ወደ አንድ ያደገ የአውሮፓ ትልቅ ቡድን ሲሄድ ይሄ ተጫዋች ምንድነው የሚሰራው ተብሎ ሲጠየቅ ማጥቃቱ ብቻ ሳይሆን መከላከሉ ላይ ያለው አቅም ይጠየቃል ማለት ነው። ዲፌንሲቭ ዱዌል ወይም ደግሞ በተናጠል የመከላከል አቅም ላይም እንዲሁ ወደ 63.2 አካባቢ በአመት ውስጥ የነበረው አፈጻጸም ነው። ይሄ ተጫዋች እንግዲህ በየጨዋታዎቹ ቢያንስ ከ3 በላይ ዱዌሎች አሉት። አንድ ለአንድ ያሸንፋቸዋል ማለት ነው። እንዲሁም ኳሶችን የማጥቃት ኳሶችን በማቋረጥ ከቤንጃሚን ሼሽኮና ከቪክቶር ዮኬሬስ በላይ በ90 ደቂቃ አፈጻጸም አለው። ወደ 4.1 አካባቢ የሚጠጋ ይሄን እንቅስቃሴ የማድረግና ይሄን እንቅስቃሴ ተግባራዊ አድርጎ ለቡድን የጋራ ማጥቃትም ሆነ የመከላከል ሚዛን መስጠት አቅም ያለው ተጫዋች ነው። እንግዲህ የተጫዋቹ ወሳኙ የሚባሉት ፖይንቶቹ እነኚህ ናቸው። ማንቸስተር ዩናይትድ ልጁን የፈለገበት አድማጬም አንድ ተከታታይም እስኪ ስለ ሁጎ ኢኪቲኬ የሆነ ታክቲካል ነገር ስራልኝ ላልከው ምላሽ ይሆናል ብዬ አስባለሁ። ይሄ ነው መነሻው ነው ማንቸስተር ዩናይትድ ተጫዋቹን የፈለገበት ይሄን ተጫዋች ማምጣት የቆረጠበት ምክንያት ይሄ ነው። እስኪ ግቡና ቪዲዮውን ተመልከቱት። ምን አይነት ተጫዋች እንደሆነ እዩትና አስተያየት ስጡበት፣ ተሳተፉ። ሐሳባችሁን ደግሞ ይዤ እንደገና የሚመለስ ይሆናል። ጥሩ ቀን እንዲሆንላችሁ እመኛለሁ።